ያመነች ብፅዕት ናት ይላል። እስኪ ቃሉ በሉ። ያመነች ብፅዕት ናት። ያመነች ብፅዕት ናት። እንግዲህ ይህንን ቃል የተናገረችው ቅድስት ኤልሳቤጥ ናት። የተናገረችውም ስለ እመቤታችን ነው። እንግዲህ በአማርኛው ኖይንን ቃል ከእግዚአብሔር ተልከው ወይም ከእግዚአብሔር ተልከው የተናገሩልሽን የምታምኚ ብፅዕት ነሽ ብሎ በግዕዙ በብዛት ይናገራል። ያም ደግሞ አባቶቻችን ያንን አብራርተውታል። እንግዲህ በአማርኛው ግን የተለመደው እኛ በምናነበው የጌታዬ እናት ወደ እኔ ትመጣ ዘንድ እንዴት ይቻለኛል ካለች በኋላ ከጌታ የተነገረላትን ቃል ይፈጸማልና ያመነች ብፅዕት ናት። ከጌታ የተነገረላት ቃል ከእግዚአብሔር የተነገረላት ቃል ይፈጸማልና ብፅዕት ናት ተብሎ ተነግሯል ማለት ነው። እንግዲህ በግዕዙ ደግሞ ለእመቤታችን ሲናገር እመቤታችንን ያመሰገናት አንድ የእግዚአብሔር መልአክ ሆኖ ሳለ ነገር ግን ደግሞ በብዛት ብዙዎች እንደሆኑ አድርጎ እንደተነገረ ተተርጉሟል ማለት ነው። እንግዲህ ዋናውና ትልቁ መልእክት ስለ እመቤታችን ቅድስት ኤልሳቤጥም የተናገረችው ሊቀ መላእክት ቅዱስ ገብርኤልም የመሰከረው ብዙ እንደሆነና በዛም ውስጥ ደግሞ የእመቤታችንን ቅድስና ቡርክት መሆኗን መርገመ ሥጋ መርገመ ነፍስ የሌለባት እንደሆነች በረከተ ሥጋ በረከተ ነፍስን እያማለደች የምታሰጥ እንደሆነ እንደዚሁም ደግሞ ከእግዚአብሔር የተላከው እንግዲህ ከሰማያውያን መላእክት መካከል ሊቀ መላእክት ቅዱስ ገብርኤል አመስግኗታል። ከምድራውያን መካከል ደግሞ ቅድስት ኤልሳቤጥ፣ በኋላም ደግሞ ስንመለከት እነሆ ሕፃኑ ገና የዘካርያስ ልጅ መጥምቀ መለኮት ቅዱስ ዮሐንስ በእናቱ ማኅፀን ሆኖ ማለት ነው። እና እንግዲህ በዚህ በሉቃስ ወንጌል ከቁጥር 39 ጀምሮ ስንመለከት ዋና ሁለት ነገሮችን እንመለከታለን። የመጀመሪያው እናታችን እመቤታችን ቅድስት ድንግል ማርያም ወደ ቅድስት ኤልሳቤጥ ዘንድ እንደሄደች ማለት ነው። ከዚህም ወተንሥአት ማርያም ፍጡነ እመቤታችንን ፈጥና ወደ ተራራማው አገር ወደ ኤፍሬም ሀገር ሄደች ይላል። ምክንያቱም በዛ ኤልሳቤጥ ነበረችና አስቀድሞ መልአኩም ደግሞ ለማረጋገጥ እግዚአብሔር የሚሳነው ነገር እንደሌለ ሁሉን ማድረግ እንደሚቻለው ለእመቤታችን ሲነግራት አንዱ የተናገረው ነገር እነሆ ከዘመድሽ የምትሆን ቅድስት ኤልሳቤጥ ጸንሳለች፣ ከጸነሰችም 6 ወር ሆኗታል ብሎ ነግሯት ነበርና ስለዚህ ያንን ቃል ስለሰማች ሄዳ መጠየቅ ስለነበረባት እሷን ለመጠየቅ እንደሄደች ተጽፏል ማለት ነው። እንግዲህ ዘካርያስም ታላቅ አባት ነው፣ እንደውም አባቶቻችን እሱንም ለመጠየቅ ጭምር እንደሄደች በትርጓሜያቸው ጠቅሰዋል። ከዚህም በላይ ደግሞ እንግዲህ እግዚአብሔር ፈቃዱ ሆኖ ቅድስት ኤልሳቤጥን እመቤታችንን እንድታመሰግናት እንደገናም ደግሞ ዮሐንስም እመቤታችንን እንዲያመሰግናት ምክንያት ሆኗል ማለት ነው። እና እመቤታችን ምን ያህል አፍቅሮ ዘመድ እንዳላት ቤተሰቧን ወይም ደግሞ ዘመድን የምንጠይቅ ዛሬ እኛ ቤተሰቦቻችን፣ ጓደኞቻችን፣ ዘመዶቻችንን እንጠይቃለን። እንግዲህ ሰውን መጠየቅ ሰው በተለይም ደግሞ እናቶቻችን ልጆችን በወለዱበት ሰዓት ሕፃን ሲወለድ ከዛም በፊት ይጠየቃል። ሰው ዘመዱን በተለያየ መልኩ ይጠይቃል እና እመቤታችን ደግሞ ከዛም ባለፈ በብዙ ነገር ልታከብራትን ኤልሳቤጥን ነው ልትጠይቃት የሄደችው፣ ልትጎበኛት የሄደችው። እናም ደግሞ የሚለው ምንድነው 3 ወር ያህል በዚያ ተቀመጠች ነው የሚለው እና በዛ እያለች ነው ይህንንም ጸሎት የጸለየችው እና እንግዲህ እመቤታችን ጸሎት የማይለያት እንደሆነች ለእኛም ለጸሎት ምሳሌ እንደምትሆነ የሚያመለክት ነው። እንኳን እመቤታችን በብሉይ ኪዳን ያሉ እናቶች የጸለዩትን ጸሎት ቤተክርስቲያናችን እንድንጸልይበት ከጸሎት ጋር አብሮ ተጽፎ እናገኛለን። ለምሳሌ ነቢይቱ ሐና የሳሙኤል እናት ሳሙኤል ሐና የጸለየችው ጸሎት አለ። ጸሎተ ሐና ይባላል። ጸሎተ ሐና እመ ሳሙኤል የሳሙኤል እናት የሐና ጸሎት። ይህ ጸሎትም እንደ ጸሎት ሆኖ የሚጸለይ ነው እና ሐና እግዚአብሔር ስላደረገላት ነገር እግዚአብሔር ስለሰራላት ድንቅ ነገር እግዚአብሔርን አመስግና ነበረ። እግዚአብሔርን ከፍ ከፍ አድርጋ ነበረ። እነሆ ልቤ በእግዚአብሔር ጸና እያለች እግዚአብሔርን እንዴት አድርጋ እንዳመሰገነችው በዚህ በአንደኛ ሳሙኤል ምዕራፍ 1 ላይ ምዕራፍ 2 ቁጥር 1 ጀምሮ ስናነብ እናገኛለን። እና ስለዚህ እነሆ ልቤ በእግዚአብሔር ጸና እያለች እግዚአብሔር ያደረገላትን ነገር እግዚአብሔር የሰራላትን ነገር እነሆ ደግሞ ሰው በእግዚአብሔር ሊመካ ነው የሚገባው፣ የሚመካ ቢኖር በእግዚአብሔር ይመካ እያለች እንደው ድንቅ የሆነ ጸሎትን ጸለያለች። እና ያ ጸሎታችን ሆኖ እንጸልየዋለን።
ልክ እንደዚሁም እመቤታችን ደግሞ ከዛ በላይ ማለት ነው የሐና ጸሎቷም የተወደደላት የተመረጠላትና በመጽሐፍ ቅዱስም የተጻፈላት የሳሙኤል እናት ስለሆነች እንደገናም ደግሞ ሳሙኤል ደግሞ ሕዝበ እስራኤል በትንቢቱ ያገለግል የነበረ ዳዊትን ሾሞ እስራኤልን እንዲያስተዳድር ስላደረገ ዳዊትን ቀብቶ ማለት ነው ከእሴይ ልጆች መካከል ያን ሁሉ ያደረገ ሳሙኤል እጅግ የታወቀ ነቢይ ነው፣ ነቢየ እግዚአብሔር ሳሙኤል። ስለዚህ የእሱ እናት ሐና በዚህ መልኩ ትታወቃለች። እንግዲህ ከዛ የበለጠ ደግሞ ማኅደረ መለኮት የተባለች እንደውም ታቦቱ ለእግዚአብሔር የተባለች የእግዚአብሔር ማደሪያ ማኅደረ መለኮት የምንላት እመቤታችን ደግሞ የጸለየችው ጸሎት ከምንም በላይ የተለየ ነው ማለት ነው። ምክንያቱም የሌሎቹን የመዝሙረ ዳዊትን እኮ ጸሎት አድርገን ሁልጊዜ እንጸልያለን፣ የሌሎቹንም ነቢያት እንደዚሁ እንጸልያለን እና የእመቤታችንን ጸሎት በዚያ መልኩ እንጸልየዋለን። ስለዚህ ይህ እንደው ትምህርት ብቻ ሳይሆን በመጽሐፍ ቅዱስ ብቻ ላይ የተጻፈ ሳይሆን በቤተ ክርስቲያናችን በጸሎት የምናስበው በዜማም ሳይቀር የሚባል በተለይ ሰዓታት በተባለው የቤተ ክርስቲያናችን የጸሎት መጽሐፍ ዜማ ሁሉ ያለውና በዜማ ሁሉ የሚባል ነው። ስለዚህ ይህንንም ክፍል የምንመለከትበት ነው ማለት ነው እና ስለዚህ እመቤታችን ድንግል ማርያም ኤልሳቤጥ ጋር ሄደች። በኤልሳቤጥ ጋር እንደሄደች እነሆ ኤልሳቤጥ ገና የእመቤታችንን ሰላምታ ስትሰማ እነሆ ከሰላምታዋ ድምፅ የተነሳ ጽንሱ በማህፀኗ ዘለለ ይላል። እግዚአብሔር አምላክ ስሙ የተመሰገነ ይሁን። በማህፀን ሆኖ ሕፃኑ ማለት ነው ገና በእናቱ በቅድስት ኤልሳቤጥ ማህፀን ሆኖ ምልክት አሳየ። የእግዚአብሔር ማኅደረ መለኮት እንደሆነች እመ እግዚአብሔር እንደሆነች እነሆ የጌታዬ እሷም የመሰከረችው ነው የጌታዬ እናት እንደውም አንቺ ወደ እኔ ትመጪ ዘንድ አይገባም፣ እኔ እንደው መምጣት ነበረብኝ፣ አንቺ ሳይገባሽ በእውነት የእግዚአብሔር ማኅደረ እግዚአብሔር ሆነሽ ማኅደረ መለኮት ሆነሽ እኔ እግዚአብሔር እናት ሆነሽ እንዴት ወደ እኔ ትመጫለሽ? ይኸው በማኅፀን ያለው ጽንስ እኮ ሰገደ። አባቶቻችን ይህን ጽንሱ ሰገደ ብለው ተርጉመውታል እና ያንን ተመልክታለች ማለት ነው እመቤታችን። ስለዚህ ከዚህ የተነሳ ቅድስት ኤልሳቤጥ በእውነት አንቺ ብፅዕት ነሽ፣ አስቀድሞ በመልአኩ የተነገረውንም አስባ ሕፃኑን የተናገረውን አስባ አንቺ ብፅዕት ነሽ፣ እንደውም ከእግዚአብሔር ተልከው የተናገሩትን የምታነኝ ብላ የእመቤታችንንም እምነቷንም ጭምር ነው የመሰከረችላት ማለት ነው። ስለዚህ ይህንን ካለቻት በኋላ እነሆ እመቤታችን ቅድስት ድንግል ማርያም ወደ ጸሎቷ ነው ሄደችው። ያም ጸሎቷ ደግሞ ሁሌኛ የምንጸልየው ነው። እንግዲህ አንዳንዱን ለማየት ጊዜ አይኖረንም። ነገር ግን እንደው አንድ አራት ነገሮችን በዚህ ጸሎት ውስጥ እናገኛለን። የመጀመሪያው ምስጋና፣ እግዚአብሔርን ዘወትር ማመስገን፣ ስለተደረገልን ነገር እግዚአብሔርን ያው በደስታ ሆነን ማመስገን እንደሚገባ ታቢዮ ነፍሴ ለእግዚአብሔር ወተሐሰይ መንፈሴ በአምላኬው መድኃኒቴ ነው። እግዚአብሔር ነፍሴ እግዚአብሔርን ታላቅ ታደርገዋለች፣ ታከብረዋለች፣ መንፈሴም ደግሞ በአምላኬ በመድኃኒቴ ደስ ይላታል። ስንቶቻችን በእግዚአብሔር ደስ ይለናል? ስንቶቻችን ወደ ቤተ እግዚአብሔር ስንመጣ ሁልጊዜ ደስ ብሎን ነው? ስናስቀድስ ምን ያህል ደስተኞች ነን? ቆመን ስናስቀድስ ቅዳሴው እየበዛብን ነው? ቁጭ ብለን ስንማር ትምህርቱ እየበዛብን ነው? ምን ያህል እየተደሰትን ነው እግዚአብሔርን የምናመሰግነው? ምን ያህል ደስተኞች ሆነን ነው ወደ ቤተ ክርስቲያን የምንመጣው? እንደ ቅዱስ ዳዊት በእውነት ወደ እግዚአብሔር ቤት ስንሄድ ሲሉኝ ደስ አለኝ ነው የምንለው? ቅዱስ ዳዊት ምንድን ነው ያለው? በመዝሙር 120 ቁጥር 1 ላይ ተፈሳይኩ እስመ ይቤሉኒ ቤተ እግዚአብሔር ነሐውር፣ ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ምን አለኝ ይላል። ምን አለኝ? ወደ እግዚአብሔር ቤት እንሂድ ባሉኝ ጊዜ ደስ አለኝ ያለ። እውነት ቅዱስ ዳዊት እኮ ብዙ የሚያስደስተው ነገር ነበር። ንጉሥ ነው፣ የእስራኤል ንጉሥ፣ ያውም 40 ዓመት የነገሰ። በዛ በቤተ መንግስት ብዙ የሚያስደስት ነገር አለ። እንደገናም ደግሞ እንደ ንጉሥነቱ ጠላቶቹ ድል ሲያደርግ ሊያስደስተው ይችላል። በዙፋኑ ላይ ሲቀመጥ ሊያስደስተው ይችላል። መኳንንቱን መሳፍንቱን በዛ ያሉትን ሲመለከት በዛ ሁሉ ምን ያህል ገናና ንጉሥ እንደሆነ እያሰበ በዚያ ሁሉ ሊደሰትበት ይችላል። ዛሬ እኛ የደስታ ምንጭ ብለን ገንዘብን፣ ስራን፣ እውቀትን፣ ቤተሰብን፣ ማንኛውንም ነገር እንደው ይህን ነገር ባገኝ ይደሰታለሁ የምንለው ብዙ ነገር አለ። ነገር ግን ቅዱስ ዳዊት ያንን አይደለም ያለው። ከምንም በላይ የሚያስደስተው ምን እንደሆነ ነው የገለጸልን? ወደ እግዚአብሔር ቤት መሄድ ማለት ነው። እንደውም በመዝሙር 26 ላይ ቁጥር 4 ደግሞ ስናነብ ምንድን ነው የሚለው? እነሆ እግዚአብሔርን አንድ ነገር ለመንኩት፣ እግዚአብሔርን አንዲት ነገር ለመንኩት፣ እሷንም እሻለሁ፣ በቤቱ ለዘላለም እኖር ዘንድ ነው።
በቤት ለዘላለም እንኖር ዘንድ። አያችሁ፣ ብዙ ጸሎት አለ፣ ብዙ ልመና አለ። ነገር ግን የቅዱስ ዳዊት ልመና ደግሞ እግዚአብሔርን አንዲት ነገር ለመነው። አዲስ አልኩ ለእግዚአብሔር ወገያ አሰስ አዲስ አልኩ ለእግዚአብሔር ወገያ አሰስ። እግዚአብሔርን አንዲት ነገር ለመንኩት፣ እሷንም እሻለሁ። እሷም ደግሞ ምንድነች? በቤት እኖር ዘንድ፣ በቤቱ መኖር። ስለዚህ እኛ በቤቱ መኖር ምን ያህል ያስደስተናል። እናታችን እመቤታችን ቅድስት ድንግል ማርያም እኮ በቤቱ ስለኖረች 12 ዓመት በቤተ መቅደስ ነው የኖረችው። ከዛም በኋላ ከጌታችን ያው 64 ዓመት በሙሉ በቅድስና ከእግዚአብሔር ጋር ነው የኖረችውና እኛም ከእግዚአብሔር ጋር የምንኖርበት ጊዜና ዘመን ሁሉ የሚያስደስት ነው። ከእግዚአብሔር ጋር ወደ ቤተክርስቲያን መጠን የምናሳልፈው ጊዜ ሊያስደስተን፣ ደስ ልንሰኝበት፣ ሰውነታችን ሐሴት ልታደርግበት የሚገባ ሰዓት ነው እንጂ እንደባከነ እንደበዛ እንዳለፈ አድርገን ልንቆጥረው አይገባምና ከእመቤታችን ምስጋናን ያው ልባዊ የሆነ ምስጋና ወተሐሰይ መንፈሴ በአምላኬ። በጣም ሐሴት ደግሞ ከምንም በላይ ነው፣ ከደስታ በላይ ነው። መንፈሳዊ የሆነ ደስታ ማለት ነው። ስጋዊ የሆነ ደስታ ጊዜያዊ ነው። ስጋዊ ደስታ ጊዜያዊ ነው፣ ለጊዜው ያስደስተናል፣ በኋላ ደግሞ እንከፋበታለን። ይሄኛው ግን በቃ ሁልጊዜ የምንደሰትበት ለዘላለማዊ ሕይወትንም የሚያስደስት ለዘላለማዊ ሕይወት የሚያበቃ ነው ማለት ነውና ምስጋናን እናያለን ማለት ነው። ሁለተኛው ትህትናዋን ነው የምንመለከተው። ምክንያቱም አገልጋይቱን ባሪያይቱን ብላ ራሷን ዝቅ አድርጋ ነው። ታቢው ነፍሴ ለእግዚአብሔር ወሳሴ መንፈሴ በአምላኬ ሙዳኔ እስመ ርኅማ ማላመጡ። እነሆ የባሪያይቱን በትህትና የምትመላለሰው የኔን የአገልጋዩን ልመና ሰምቷልና የኔን ሰምቷልና ብላ ራሷን ዝቅ ያደረገችው። ስንቶቻችን ወደ ክርስቲያን ስንመጣ ራሳችንን ዝቅ አድርገን መኖር እንዳለብን መምጣት እንዳለብን እናስባለን። እንግዲህ ወደ ቤተክርስቲያን ስንመጣ ገና ከበሩ ጀምሮ ተጠንቅቀን በትህትና መቆም እንደሚገባ መጽሐፍት ይነግሩናል። በዚህ በመጽሐፈ መክብብ ምዕራፍ 5 ቁጥር 1 ላይ ጠቢቡ ሰሎሞን ሲናገር ምንድን ነው ያለው? ወደ እግዚአብሔር ቤት ስትገባ ስትሄድ እግርህን ጠብቅ ይላል። ወደ እግዚአብሔር ቤት ስትሄድ እግርህን ጠብቅ። እንደው እግራችን እንኳን ሲረግጥ ተጠንቅቀን እንደሆነ በትህትና እንደሆነ በአክብሮት እንደሆነ ያመለክተናል። ስለዚህ ወደ እግዚአብሔር ቤት ስንገባ ከመጣንበት ጊዜ ጀምሮ ሌላ ይቅርና ገና ስንገባ እኮ ጫማችን እናወልቃለን አይደለም? ልክ ለሙሴ እንደተነገረው። በተለይ ይሄ ደግሞ እኛ የኢትዮጵያ ኦርቶዶክሳውያን የምንለይበት ነው እና ሙሴ ፍታቶታ ነአሳኒከ ንገሪከ ሙሴ የቆምክባት ምድር የተቀደሰች ናትና ጫማህን አውልቅ ከእግርህ አውልቅ ስለተባለ ያንን አውልቆ ነው ያን ሐመልማል ከነበልባል ተዋህዶ ያየው። እንግዲህ ሙሴ ታሪክ በሰፊው ጊዜ እንደሚነገረው ነው። ሙሴ እንግዲህ በቤተ መንግስት የሚኖር በፈርዖን ቤት ይኖር የነበረ እውነት የንጉሥ ልጅ ወይም ደግሞ በቃ በዛ አካባቢ የነበረ ነበር። ነገር ግን ሲመለከት ወገኖቹ እየተጎዱ በወገኖቹ በእስራኤላውያን ላይ የሚደርሰውን ግፍ መከራ ሲሰማና ሲመለከት እናቱም እንደነገረችው በዛ በቤተ መንግስት ካለው ደስታ ይልቅ ከወገኖቹ ጋር መከራን መቀበል መረጠ ይላል። ሐዋርያው ቅዱስ ጳውሎስም አንስቶታል። በዚህ በዕብራውያን መልእክት ምዕራፍ 11 ላይ ስለ አንቀጸ ሃይማኖት ወይም ስለ እምነት በተናገረበት ክፍል ስለ ሙሴ ሲናገር ሙሴም ነው ከወገኖቹ ጋር መሰደድን መከራ መቀበልን መረጠ እንጂ በፈርዖን ቤት በደስታ በተድላ ሊኖር አልፈቀደም ነው የሚለው። አንዳንደኛ በዓለም ውስጥ ብዙ የሚያስደስተን ነገር ሊኖር ይችላል። ምናልባት በዚህ ጊዜ ሌላ ቦታ ብናሳልፍ የተሻለ ሊሆን ይችላል። ነገር ግን ከዛ ይበልጥ በቤተ ክርስቲያን በእግዚአብሔር ቤት ማሳለፍ ነው የሚሻለው። እየደከመንም እንደው እያንቀላፋንም እንደው ቆመንም እንደው እየተገዳገርን ቢሆን በእግዚአብሔር ቤት መኖር፣ ከዛም በላይ ደግሞ ከተገፉት ከተቸገሩት ከወገኖቻችን ጋር መኖር። ስለዚህ ሙሴ ይህንን ስላደረገ በእውነት በእምነት ተመስክሮለታል። ያንን ቤተ መንግስት ትቶ የፈርዖን ልጅ ከመባል ከወገኖቹ ጋር መሰደዱ ከዛ ዋርጎ ለስደት ነው ሄደው። የሚገርም ነው። ከዛ በተድላ በደስታ ከሚኖርበት ወጥቶ እንደውም ምንድን የሆነው እረኛ ነው የሆነው። የበግ እረኛ ነው የሆነው። የሐማቱን የዮቶሩን በግ ነበር ይጠብቅ የነበረው። የሚገርማችሁ ግን እግዚአብሔር በዛ በፈርዖን ቤት ሳለ ያልተገለጸለት በችግር በመከራ በስደት በእረኝነት ባለበት ሰዓት እግዚአብሔር አምላክ ተገለጸለት። ሙሴም በጎቹን ወደዛ አድርጎ አንድ ነገር ተመለከተ። እሳት ይነዳል።
ቁጥቋጦውን ያቃጥለው፣ ቁጥቋጦውም ደግሞ እሳቱን ያቃጥለው። እንግዲህ ያ ማለት ሐመልማል ይባላል። ልምላሜው ቁጥቋጦ እሳቱን ሳያጠፋው፣ እሳቱ ደግሞ ቅጠሉን ሳያቃጥለው ይሄን ተመለከተ። እንዲህንስ ቀርቤ ማየት አለብኝ ብሎ ወደዛ ቀረበ ማለት ነው። ሲቀርብ ወዲያው ድምፅ ሰማ። ሙሴ ሙሴ፣ አሁን ቅድም ያልነው ማለት ነው። ጫማውን አወለቀ። ከዛ በኋላ ወደ ፈርዖን እልክሃለሁ፣ ሕዝቤን ነጻ ታወጣለህ፣ እንዲህ ታደርጋለህ ብሎ እንግዲህ ታሪኩ ሰፊ ነው። ያንን ቃል ሰማ ማለት ነው። አባቶቻችን ይመስለውታል። ያቺ ሐመልማል የተባለችው በቁጥቋጦ እመቤታችን ተመስላለች። በደብረ ሲና ቁጥቋጦ ማለት ነው ሐመልማል። እንደገናም ደግሞ በነበልባሉ መለኮት ትስብእት ተመስሏል ማለት ነው። እና ልክ መለኮትና ትስብእት እንደተዋሃዱ ያቺ ሐመልማሉ ነበልባሉን ሳያጠፋው፣ ነበልባሉ ሐመልማሉን ሳያቃጥለው ሙሴ እንዳየ እነሆ ማህደረ መለኮት የሆነች እመቤታችንን እነሆ መለኮትና ትስብእት መዋሃዱን ያመለክታል ማለት ነው። እና እንግዲህ እንደዚህ በምሳሌ የተነገረ ነው ማለት ነው። እና ሙሴም እንግዲህ ከዛ በኋላ ደግሞ ከግብፅ ሲወጡ የሚገርመው ነገር በመጨረሻ በሙሴ አማካኝነት እንግዲህ ታሪኩ ሰፊ ነው። ያን ሁሉ 10ን መቅሰፍታት አሳይቶ ከፈርዖን እና ከግብፅ ባርነት ሲወጡ በመጨረሻ ደግሞ እህቱ የሙሴ እህት ምንድን ያደረገችው? እግዚአብሔርን ያመሰገነችው። ንሴብሖ ለእግዚአብሔር ስብሐ ዘተሰብሐ፣ እግዚአብሔር አምላክን እነሆ ነፃ አውጥቶናልና እናመስግነው፣ የተመሰገነ እግዚአብሔርን እናመስግን እያለች ያው በከበሮ አመስግናለች ማለት ነው። እና እመቤታችንም የሰው ልጆች ነፃነት በዲያብሎስ ተገዝተው የነበሩ በግራ አጋንንት ሲቀጠቀጡ የነበሩ የሰው ልጆች ከ5500 ዘመን በኋላ ሊያድን የመጣው አምላካችን እሱ ዓለምን ሁሉ የሚያድን ነው። ዓለምን ሁሉ የሚያድን የዓለም መድኃኒት ኢየሱስ ክርስቶስ ይባላል። ስሙንም ነግሯል። እነሆ ስሙም ኢየሱስ ይባላል። እሱም ደግሞ ዘያድኅኖሙ እምኃጢአቶሙ፣ ወገኖቹን ከኃጢአታቸው የሚያድናቸው ነው ተብሎ የተነገረለት ነው። ስለዚህ ነው በቤታችንም በዚህ ምክንያት ነው አንድ የሚያመሰገነቸው ማለት ነው። ከዛም በኋላ ደግሞ ለዚህ ክብር ይህንን ክብር እንድሰማ ይህንንም ነገር እንዳይ የፈቀደልኝ አምላኬ በእውነት አመሰግናለሁ ብላ በትህትና ነው ራሷን ዝቅ ያደረገችው ማለት ነው። አባቶቻችን ምን ይላሉ? እንደው እመቤታችን ትንቢቱ ሲነገር ትሰማ ነበረ። እንግዲህ መጽሐፍ ቅዱስ ላይ ተጻፈው በእግዚአብሔር ቃል ታውቅ ነበረ። ምክንያቱም ጸሎቱንም ስንመለከት እመቤታችን የምትናገረውን ነገር ስንመለከት መንፈስ ቅዱስ እንዴት አድርገው እንደገለጸላትና ቃሉንም ደግሞ ምን ያህል ታውቅ እንደነበረ ያመለክተናልና የኢሳይያስን ትንቢት ትሰማ ነበረ። እንግዲህ አንደኛው ትህትና የተገለጸበት ማለት ነው። እና ናሁ ድንግል ጸንስ ወትወልድ ወልደ ወትሰምዮ ስሙ አማኑኤል፣ እነሆ ድንግል በድንግልና ጸንሳ ትወልዳለች፣ ስሙንም አማኑኤል ትለዋለች። አማኑኤል ማለትም ደግሞ እግዚአብሔር ከኛ ጋር ነው የሚለውን በትንቢተ ኢሳይያስ ምዕራፍ 7 ቁጥር 14 ላይ የተገለጸውን ቃል ስትሰማ እንደው ያቺ በድንግልና ጸንሳ በድንግልና የምትወልድ ያቺን ሴት በዘመኗ ደርሼ ዝቅ ብዬ ባገለገልኳት ብላ ነው የተመኘች ብሎ አባቶቻችን ተርጉመውታል። እዚህ ነው ምክንያቱም እኔ ልሆን አላለችም፣ እኔ መሆንስ አላለችም። እንደው በቃ ያቺን አገልጋይ ያቺን ትንቢቱ የተነገረላትን አይቼ ለእሱ አገልግዬ ዝቅ ብዬ ተገዝቼ ብላ ነበረ የተመኘችውና ስለዚህ ይሄ እስከዚህ ድረስ ነበረ ትህትናዋ ማለት ነው። ራሷን ዝቅ ያደረገችው ማለት ነውና ስለዚህ እኛም ቤተክርስቲያን ስንመጣ እግራችንን ከመጠበቅ ጀምሮ እግዚአብሔርን ከማክበር ጀምሮ ወገኖቻችንን በቤተክርስቲያን ውስጥ ያለውን ነገር በሙሉ እንደው በትህትና ልናደርገው ያንተ ትብስ ተባብለን ተከባብረን ልናደርገው እንደሚገባ ያመለክታል ማለት ነው። እንግዲህ ከዚህ በላይ ደግሞ እንግዲህ ምስጋናዋን አይተናል። እንደገናም ደግሞ ትህትናዋን ተመልክተናል። እንደገና ደግሞ በጽና እንመለከታለን። በቤታችን መንፈስ ቅዱስ በገለጸላት በዚህ በጸሎት ውስጥ የምናገኘው እግዚአብሔር አምላክ ወደፊት የሚሆነውን ነገር ገልጾላት ምንድን ያለችው? ናሁ ሚዜስ ያስተበጽሁኒ ሁሉ ትውልድ፣ ከእንግዲህ ወዲያ ትውልድ ሁሉ ምን ይሉኛል አለች። ምን ይሉኛል? ብፅዕት ይሉኛል አለች። እንግዲህ አስቀድሞ መልአኩ ቅዱስ ገብርኤል ቡርክት አንቲ እማንስት፣ አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ ብሏት ነበር። ኤልሳቤጥም ይህንኑ ቃል ደግመዋለች። አንቺ ከሴቶች ሁሉ ተለይተሽ የተባረክሽ ነሽ ብላ እንደገና አሁን እንዳለው ደግሞ አንቺ ብፅዕት ያመንሽ ነሽ፣ ከእግዚአብሔር ተልከው የተናገሩሽን የምታምኚ አንቺ ብፅዕት ነሽ ብላ ኤልሳቤጥ ይህንን ነገር ተናግራለች። ነገር ግን በአንድ ከሰማያውያን መላእክት ቅዱስ ገብርኤል ከምድራውያን ደግሞ ቅድስት ኤልሳቤጥ ብቻ ተናግረው የሚቆም ነገር ሳይሆን ወደፊትም የሚመጣው ትውልድ እንደሚያመሰግናት ማለት ነው።
ይህንንም በትርጓሜ ወንጌል ላይ ከሶስቱ ትውልድ የወጣ አይደለም። በተለይ ከኖህ ዘመን በኋላ የሰው ልጆች የኖህ ልጆች ሴም፣ ካምና ያፌት ናቸው። ከነዚህ የወጣ ትውልድ የለም። ስለዚህ እነዚህ ትውልድ ሁሉ ያመሰግኗታል ማለት ነው። እንግዲህ የማያመሰግን ከሆነ ከዚህ ትውልድ ውጭ ነው ማለት ነው። ስለዚህ ትውልድ ሁሉ እንደሚያመሰግናትም የተናገረችበት ክፍል ነው ማለት ነው። ስለዚህ ነው እኛም የምናመሰግናት፣ ሁልጊዜ እናመሰግናታለን፣ እናከብራታለን፣ ቡርክት አንቲ እንላታለን፣ ብፅዕት አንቲ እንላታለን። በቅዳሴያችን፣ በዝማሬያችን፣ በውዳሴያችን፣ በዜማችን፣ በሁሉም ነገር ማለት ነው። ለዚህም ነው እንግዲህ በዚህ በጾመ ፍልሰታ ነው ምስጋናዋን እንደው በሰፊው የደረሱላትና ምስጋናዋን የተናገሩትን የነ ቅዱስ ኤፍሬምን የነ አባ ሕርያቆስን መነሻ አድርገን የምናመሰግነው። እንደዚሁም አባቶቻችን በቅዱስ ያሬድ በነ አባ ጊዮርጊስ በሰዓታቱ እመቤታችንን የምናመሰግነው ይህ ቃል የተነገረ ስለሆነ ነው ማለት ነው። እንግዲህ ይህ ብቻ አይደለም። ከዛ በኋላ ደግሞ የሰጠችው ምስክርነት አለ። እግዚአብሔር ቅዱስ እንደሆነ መልካሙን ነገር ያደረገ እግዚአብሔር የእነሆ ቅዱስ መሆኑን ሕዝቡን እንደጎበኘ ከምንም በላይ ደግሞ ምሕረቱ ለትውልድ ትውልድ ነው ብላ የእግዚአብሔር ምሕረትንም መስክራለን አለ። ስለተደረገልንም ነገር ደግሞ መመስከር እንደሚገባ ማለት ነው። ንግሩ ለእግዚአብሔር ምሕረቱ፣ ለእግዚአብሔር ቸርነቱን ተናገሩ ነው። ስላደረገልን ነገር ለእግዚአብሔር መመስከር ይገባናል። አንዳንድ ጊዜ ብዙዎቻችን ምናልባት የሆነ ነገር ሲጎልብን ነው እግዚአብሔርን የምናማርረው እንጂ ስለተደረገልን ነገር ከማመስገን ይልቅ የጎደለብንን ነገር እንደው ማማረር ይቀናናል ሁላችንም ማለት ነው እንጂ እግዚአብሔር ጤና የሰጠው ሰው እግዚአብሔር ፍጹም ጤና ስለሰጠኝ በእውነት አመሰግነዋለሁ ብሎ ሁሌ እግዚአብሔርን ሊያመሰግን ይገባል። እድሜ የሰጠው ሰው እግዚአብሔር እድሜ ስለሰጠው እግዚአብሔርን ሊያመሰግን ይገባል። ቤተሰብም እንደዚሁ፣ ልጆችም በሁሉም ነገር ማለት ነው እግዚአብሔርን በሁሉ አመስግኑ ነው ቅዱስ ጳውሎስ እኮ የተናገረው። በሁሉ እግዚአብሔርን ልናመሰግን ይገባል። ስለዚህ ባለን ነገር ሁሉ እግዚአብሔርን ልናመሰግን፣ ስለተደረገልን ነገር ሁሉ እግዚአብሔርን ማመስገን ይገባናል። መጀመሪያ እግዚአብሔር የሰጠንን ነገር ስናመሰግን ነው የጎደለውን ደግሞ እግዚአብሔር የሚሞላልን። አልበለዚያ እንደሰጠንን ነገር ሳናመሰግን ስለሰጠን ጤና፣ ስለሰጠን ጉልበት፣ ስለሰጠን ስራ፣ ስለሰጠን ቤተሰብ፣ ስለሰጠን እምነት፣ ስለሰጠን ቤተክርስቲያን፣ ስለ እምነታችን፣ ስለ ሃይማኖታችን፣ ስለ ቤተክርስቲያናችን፣ ስለ አጠቃላይ እግዚአብሔርን ሳናመሰግን በጎደለን ጊዜ እግዚአብሔርን ማማረር ይህ በእውነት እግዚአብሔር አምላክ ለእኛ እንደማያሰብ አድርገን መቁጠር ይሆናል ማለት ነው። እኛ ቆንዶ እግዚአብሔር ይህንን እንኳ ባንለው እሱ እኮ ያውቃል። ዘንበለን ሳሉ እዩ ፍቶተነ ሳንለምነው የምንሻውን አውቆ ይሰጠናል ነው። እሱ ሁሉ ነገር መስጠት ይችላልና ስለዚህ ምስክርነት ነው። እግዚአብሔር ቅዱስ ነው። እሱ ደግሞ መልካምን ነገር ያደርጋል። በእውነት ፊተኞችን ዝቅ ዝቅ ያደርጋል፣ የተዋረዱትንም ደግሞ ከፍ ከፍ ያደርጋል እያለች እመቤታችን ይህንንም ተናግራለች ማለት ነው። ከዛ በላይ ደግሞ እግዚአብሔር አምላክ ምሕረቱን፣ ቸርነቱን፣ ይቅር ባይነቱን ደግሞ እንዴት እንዳደረገ አስቀድሞ ለአብርሃም እና ለዘሩ የተናገረውን ቃል ወተዘከረ ሳህሎ ለአብርሃም ወለዘሩ እስከ ለዓለም ለአብርሃምና ለዘሩ የተናገረውን ቃል የገባውን ያን ቃል ኪዳን ፈጽሟል ብላ ከአብርሃም ጀምሮ የተነገረው ቃል ኪዳን እንደተፈጸመ፣ ለዳዊት የሰጠው ቃል ኪዳን እንደተፈጸመ፣ ለዓለም ድህነት እንደሚመጣ በዚህ ውስጥ እያመለከተችን ነው ማለት ነው። በዚህ ውስጥ እናገኘዋለን ማለት ነው። እና ስለዚህ ይህንን ሁሉ የምናገኝበት ነው ማለት ነው። ስለዚህ በዚህ ምክንያት ነው እመቤታችንን ብፅዕት፣ ቅድስት፣ ንጽሕት፣ ክብርት እያልን የምናመሰግናትና በተለይም ደግሞ በዚህ በሱባኤያችን በነበረው ሱባኤ አሁንም ደግሞ እስከ 21 ድረስ ባለው የእመቤታችንን ክብር፣ ገናናነት፣ ታላቅነት ብፅዕት መሆኗን የምንመሰክረው ማለት ነው። ስለዚህ ቅድስት ኤልሳቤጥ አንቺ ያመነች ብፅዕት ናት ብላ እንደመሰከረች እኛም እናታችን እመቤታችንን እንደዚሁ ብፅዕት ነሽ ልንል ይገባናል። ይህንን ስናደርግ ደግሞ እኛም እንባረካለን። ቅድስት ኤልሳቤጥ ጋር እመቤታችን ስትሄድ በኤልሳቤጥ መንፈስ ቅዱስ ሞላባት ይላል። ቅድስት ኤልሳቤጥ መንፈስ ቅዱስ ተለይቷት አይደለም፣ ግን የበለጠ እንድትሰራ የበለጠ እንድትመሰክር አደረጋት ይላል። ስለዚህ እኛም እመቤታችንን ስናመሰግን እንባረካለን። በዚህ በብሉይ ኪዳን አቢዳራ የሚባል ሰው ነበረና የዛ ታቦተ ጽዮን በቤቱ ስትገባ ማለት ነው በስደት ላይ ያለች እነሆ በቤቱ እንድትገባ እግዚአብሔር ፈቅዶ በቤቱ ገባች ማለት ነው። ታቦተ ጽዮን ወደሱ ሰፈር ወደሱ አካባቢ ስለመጣችና በዛ ስለነበረች ወተባረከ ቤቱ ለአቢዳራ ይላል። የአቢዳራ ቤት ተባረከ ይላል። እኛም እንባረካለን።
ሶስት ወር ያህል በዛ በነበረችበት ሰዓት የአቢዳራ ቤት ተባረከ ነው የሚለው መጽሐፍ ቅዱስ። እነሆ እመቤታችን በኤልሳቤጥ ጋር 3 ወር በነበረችበት ሰዓት በጣም ተባርካለች። እኛም 3 ሳምንት ሱባኤውን ከእመቤታችን ጋር ስንሆን በቤተ ክርስቲያን ስንሆን ከእግዚአብሔር ጋር ስንሆን እንባረካለንና የተባረክንበት ነው። እግዚአብሔር አምላክ አሁን በረከቱን ለሁላችን ያድለን። የእመቤታችን በረከት ከሁላችን ጋር ይሁን። የልጇ ቸርነት የእሷ አማላጅነት ከሁላችን ጋር ይሁን፣ አይለየን። አምላካችን እግዚአብሔር ለዚህ ዕለት ያደረሰን ቀሪው ጊዜ ይባርክልን። ወስብሐት ለእግዚአብሔር።